አሰላሙ አሌይኩም ወራህመቱላህ ወበረከቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ያው እንደምናውቀው ሰኞ ነው፣ አፕሪል 27 2026። በዛሬ በሰኞ የቀን ውሎ ይዤላችሁ የመጣሁት የወርቅን ዋጋ ነው። እንግዲህ ወርቅ ምን ደረሰ፣ ምን አዲስ ነገር አለ፣ ቀነሰ ወይንስ ጨመረ የሚለውን አብረን የምንመለከት ይሆናል ማለት ነው። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 567 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 520 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 496 ሪያል የግራሙ ዋጋ ብቻ በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ 18 ካራንት 1 ግራም ወርቅ 496 ሪያል በመሸጥ ላይ ይገኛል ማለት ነው። የነገርኳችሁ እንግዲህ የግራሙ ዋጋ ብቻ የመስነእያና የመሃል መክሰብ የደሪባ ሳይጨመርበት ነው ማለት ነው። ከዛ ውጭ ግን እናንተ የራሳችሁን ይዛችሁ ሄዳችሁ መሸጥ ስትፈልጉ የሚገዙባችሁ ዋጋ 22 ከሆነ በ515 ሪያል ይገዟችኋል። 21 ካራንት ከሆነ 491 ሪያል ይገዟችኋል ማለት ነው። 18 ካራንት ከሆነ በ420 ሪያል ይገዟችኋል። እንግዲህ ውድ ቤተሰቦቼ የነገርኳችሁ በሳዑዲ ያለውን የወርቅ ዋጋ ሲሆን ኢማራት ላይ 1 ግራም 24 ካራንት ወርቅ 555 ድርሃም እየተሸጠ ይገኛል። 22 ካራንት ከሆነ 510 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 486 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 416 ድርሃም በመሸጥ ላይ ይገኛል ማለት ነው በኢማራት። እናንተ የራሳችሁን ይዛችሁ ሄዳችሁ መሸጥ ብትፈልጉ 18 ካራንት ከሆነ በ411 ድርሃም ይገዟችኋል። እንዲሁም 22 ካራንት ከሆነ በ505 ድርሃም ይገዟችኋል ማለት ነው። 21 ካራንት 1 ግራም ወርቅ ከሆነ በ482 ድርሃም ይገዟችኋል። ይሄ በኢማራት ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ኳተር ላይ 1 ግራም 24 ካራንት ወርቅ 552 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 506 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 483 ሪያል እየተሸጠ ይገኛል። እንዲሁም ኮይት ላይ 1 ግራም 24 ካራንት ወርቅ 46 ዲናር በመሸጥ ላይ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ጆርዳን 1 ግራም 24 ካራንት ወርቅ 107 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 98 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 93 ዲናር እየተሸጠ ይገኛል። ውዶችዬ እንግዲህ ትንፋሽ ቁርጥ ቢልም እንግዲህ ቻሉት መንገድ ላይ ስለሆንኩኝ ነው። ከዛ በመቀጠል ግን ባህሪን 1 ግራም 24 ካራንት ወርቅ 57 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 52 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 58 ዲናር ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ሪያል እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 132 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 179 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሪን 183 ዶላር እየተሸጠ ይገኛል። እንግዲህ ውድ ቤተሰቦች ይሄ የነገርኳችሁ የዛሬ የሰኞ የቀን ውሎ ነው ማለት ነው። ጀርመን ላይ 1 ግራም 21 ካራንት ባህሪን 112 ዩሮ እየተሸጠ ይገኛል። ቱርክ 1 ግራም 21 ካራንት ባህሪን 5 ሊሪ እየተሸጠ ይገኛል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ እህቶች እንዲሁም ወንድሞች
ሸር አድርጉላቸው ማለት ነው። ነገራችን ላይ የወርቅ ጉዳይ ሴትን ብቻ የሚመለከት ይመስለናል። ነገር ግን በእኛ ሰበብ እውነት ለመናገር እኛ ሸርና ላይክ ስናደርግ ወደ ሰው ሲደርስ፣ ለምሳሌ አንድ ወንድ ልጅ ወርቅ ገዝቶ ሚስቱን ሰርፕራይዝ ቢያደርግ ለምን 2 ግራም ወይም 1 ግራም ተኩል አይሆንም ሰርፕራይዝ ቢያደርግ፣ እውነት ነው የምላችሁ በእኛ ሰበብ ነው የሚሆነው ማለት ነው። እንዲሁም ለእናቱ ወርቅ ገዝቶ ስጦታ ቢሰጥ ይሄም በእኛ ሰበብ ነው፣ እንዳትረሱት ማለት ነው። ውድ ቤተሰቦቼ ይህንን ማወቅ አለብን። ወንድም ሴትም ሁሉም ማወቅ አለባቸው ማለት ነው። ለምን ብዙ እህቶች ስጦታ ይፈልጋሉ ከባላቸው ማለት ነው። ነገር ግን አንድ ወንድ ልጅ ምንም ሆነ ምን ለሚስቱ ስጦታ ይዞላት አይደለም ወርቅ ልብስ ራሱ ስጦታ ቢሰጣት ትፈልጋለች። ምን ያክል ደስ እንደሚለን ሁላችሁም ያው ታውቃላችሁና በእኛ ሰበብ ገዝተው ሰርፕራይዝ እንዳደርጓቸው ሸር አድርጉ ለማለት ያክል ነው ሀባይብ።